አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ጀማል ነኝ። ይህ አጠር ያለው ቪዲዮ የተዘጋጀው ላይቭ በቲክታክ ለምትማሩ ትንሽ ሐምዘተል ወስል ግር ብሏችኋልና እናንተን ማገዝ ነው። በዚሁ አጋጣሚ ይህን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ብታላምዱት የተሻለ ነገሮችን ኢንሻአላህ እናገኝበታለን ወደፊት። ሐምዘተል ወስል ማለት ይሄ ነው። በመጀመሪያ ደረጃ ሐምዘተል ወስልን የአሊፍ ዝርያ ጃሊ ራሱን የቻለ አሊፍ ዝርያ ነው ሐምዘተል ወስል ማለት። ነገር ግን ከአሊፍ ወይም ሐምዛ ምንድነው የሚለየው? ላዩ ላይ ምንም አይነት ፈትሐ ከስራ ዶማ ስኩን የለውም። ይሄ የአሊፍ መማሪያ መጽሐፍ ነው። ላዩ ላይ ምንም አይነት ፈትሐ ከስራ ስኩን የለውም። ለመነበብ ይመጣል፣ የማይነበብበት መንገድ አለ። ስለዚህ እሱን አጠር አድርጌ ያስረዳችኋለሁ። በመጀመሪያ ደረጃ ሐምዘተል ወስል በማይነበብበት አንደኛው ሁኔታ የማይነበብበት አንደኛው መስፈርት ወይም ህግ አንድ በሁለት ቃላት መሃል ሲመጣ ነው። ሐምዘተል ወስል በሁለት ቃላት መሃል ሲመጣ ማለት ተመልከቱ፣ እዚህ ጋር በዊና በስ መካከል ነው የመጣው ሐምዘተል ወስል። ስለዚህ አሁን እዚህ ጋር ያለውን ሐምዘተል ወስል ኢም ብለን አናነባውም። ታዲያ እንዴት ነው የምናደርገው? ለትሉና ከዛስ ዊን ከስጋ አንድ ላይ ታያይዙታላችሁ። ምክንያቱም አንድ ፊደል ከስኩን ጋር ሲያያዝ አንድ ላይ እንደሚቀራ አብረን ተምረናል። ስለዚህ ለብለን ዊስ፣ ለዊስ ገባችሁ? እዚህ ጋር በምንመለከትበት ጊዜ ወና በል መካከል ነው ሐምዘተል ወስል ያለው። ስለዚህ አሁን ወል እንላለን ማለት ነው። በጣም ብዙ የሚሰሩ ስህተቶች አሉ በዚህ መንገድ። አንደኛ ሐምዘተል ወስል ለብቻው አይቀራም። እዚህ ጋር አንዳንድ ጊዜ ወ እንልና አል እንላለን። ስህተት ነው፣ አይደረግም። ወይም ወ ብለን ል ተብሎ አይጀመርም። ስለዚህ ዓላማው የሐምዘተል ወስል ሁለቱም ፊደሎች አንድ ላይ ማያያዝ ስለሆነ ወል አር በ እንላለን ማለት ነው። አንድ ልጨምርላችሁ። ሐምዘተል ወስል አሁንም እዚህ ጋር ጀ አለን፣ ዓ አለን፣ ከዛ ለ አለን። በለና በለ መካከል ነው ያለው አይደለ? ጀ ዓ ብለን ለላሁ፣ ለላሁ ለንና ላን አንድ ላይ ጀዓለላሁ፣ ለላሁ እንለዋለን ማለት ነው። ስለዚህ ሐምዘተል ወስል በሁለት ቃላት መሃል ሲሆን በጭራሽ አይነበብም ማለት ነው። ስለዚህ የማይነበብበት መንገድ አወቅን ማለት ነው። ሁለተኛ ሐምዘተል ወስል የሚነበብበት እንደ አ ፈትሐ አድርገን የምናነብበት አለ። ልክ ፈትሐ እንዳለበት አድርገን አ አድርገን የምናነብበት ሁኔታ አለ። እንደ ኡ ብለን የምንጀምርበት ሁኔታ አለ። እንደ ኢ ብለን የምንጀምርበት ሁኔታ አለ። ሐምዘተል ወስልን በደንብ አስተውሉ። ሐምዘተል ወስልን እንደ አ ለማንበብ ልክ መጀመሪያ ላይ ስናገኘው አ ብሎ ለማንበብ አንድና አንድ መስፈርቱ ምንድን ነው? ካጠገቡ ላም ይምጣ ነው። በቃ ላም ከመጣ እንደ ፈትሐ ነው። ልክ አ ብለን እንጀምራለን። አል ሐርፈ ብለን እንጀምራለን። ለምን? ካጠገቡ ላም ስለመጣ። እዚህም ጋር እንደምትመለከቱት ከሐምዘተል ወስል አጠገብ ላም ስለመጣ አ ብለን እንጀምረዋለን። ስለዚህ አል በቀራ። እዚህ ጋርም እንደምትመለከቱት ከሐምዘተል ወስሉ አጠገብ ላም መጥቷል። ምንም እንኳን ይህ ላም እዚህ ጋር የምትመለከቱት ላም ምንም ስኩን የሌለው ቢሆንም ማይነበብ ላም ቢሆንም ግን ሐምዘተል ወስሉ ለውጥ የለውም። ሄዶ ሄዶ አ ብሎ ነው የሚጀመረው። ነገር ግን ላም በሁለት ይከፈላል። በዚሁ አጋጣሚ ከዚህ ሐምዘተል ወስል ጋር የሚመጣው ላም በሁለት መንገድ እናገኘዋለን። አንደኛው ላመል ቀመሪያ ብለን እንጠራዋለን። ለምን? ከሐምዘተል ወስል አጠገብ የሚመጣ ላም ነው። ላዩ ላይ ስኩን አለው። ስለዚህ አልቀመሩ ወይም ላመል ቀመሪያ ተብላ ትነበባለች። አል ብለን በግልጽ እናነበዋለን። ሁለተኛው ላም ግን ካጠገቡ ከሐምዘተል ወስል አጠገብ ይመጣ ላም ሆኖ እላዩ ላይ ምንም አይነት ፈትሐም ከስራም ዶማም ስኩንም የለው። ስለዚህ ይችኛዋ ላም ላመ ሸምስያ ተብላ ትጠራለች። ስለዚህ አትነበብም። ግን ለውጥ የለውም ብያችኋለሁ። ለሐምዘተል ወስሉ ያው አ ብለን ነው የምንጀምረው። አሸምሱ እዚህ ጋም
አልቀመሩ ብለን እንጀምራለን ማለት አላኩል ሐል ግን ለሐምዘተል ወስል ብሎ ለመጀመሩ ብቻ ካጠገቡ ማን ይምጣ ነው ላም ይምጣ ነው እንጂ ላሙ ስኩን ያለው ቢሆንም ባይሆንም ለውጥ የለውም ማለት ነው። ሁለተኛ ሐምዘተል ወስሉን ብሎ ለመጀመር ሁለት መስፈርቶች ያስፈልጋሉ። አሁን ካጠገቡ ያለው ላምን አንጠብቅም። እንግዲህ ላም ካጠገቡ መምጣቱ ካየን ብለን ነው የምናነበው ብለናል። ሐምዘተል ወስሉን ብሎ ለመጀመር ግን ሶስተኛው ፊደል ወይ ፈትሃ ወይ ከስራ ከሆነ ሐምዘተል ወስሉን ብለን እንጀምረዋለን ነው የሚለን። ስለዚህ ብዙዎቻችሁ የምትሳሳቱት ስትቆጥሩ ራሱን ሐምዘተል ወስሉን አንድ ብላችሁ አትቆጥሩትም። ሐምዘተል ወስል 1 ገይን 2 ፋ 3 ፋ መሆኑ አይደለም ለውጡ ፋ ላይ ያለው ሐረካ ከስራ ስለሆነ ፈፉ ፊ እንላለን ማለት። ስለዚህ ይህንን ሐምዘተል ወስል ማን ብለን እንጀምረዋለን? ኢግፊር ብለን እንጀምራለን ማለት ነው። እዚህም ጋር እንደምትመለከቱት ሐምዘተል ወስሉን 1 ቃፍ 2 ራ 3 ራ ላይ ያለው ሐረካ ፈትሐ ስለሆነ አንደኛ ቤት ድምፁን ማን እንለዋለን? ያው ፈትሐ ስለሆነ ብለን ነው የምንጀምረው ካላችሁ ስህተት ነው። ምክንያቱም ሐምዘተል ወስሉን ብሎ ለመጀመር እንዳትረሱ ካጠገቡ ላም ከመጣ በቂ ነው እንጂ ሶስተኛው ፊደል አይታይም። አሁን እያወራን ያለነው ሐምዘተል ወስሉ ለመሆኑ መስፈርቱ ሶስተኛው ፊደል ወይ ከስራ ይኑረው ወይ ፈትሐ ይኑረው በቂ ነው ማለት ነው። ስለዚህ ኢግፊር ኢቅራ እንላለን ማለት ነው። ተማም። ስለዚህ እንደ ለማንበብ ሶስተኛው ፊደል ከስራ ወይም ፈትሐ መሆን አለበት። ሐምዘተል ወስሉን እንደ ለማንበብ ደግሞ ሶስተኛው ፊደል ዱማ መሆን አለበት። አሁንም ራሱን ሐምዘተል ወስሉን 1 ሲን 2 ጂም 3 ጂም ላይ ያለው ሐረካ ضማ ስለሆነ ሐምዘተል ወስሉን ብለን እንጀምረዋለን ማለት። ስለዚህ ኡስጁዱ እንላለን። እዚህ ጋርም ተመልከቱ ሐምዘተል ወስሉን 1 ራ 2 ዘይን 3 ዘይን ላይ ያለው ሐረካ ضማ ስለሆነ ኡርዙቅና ብለን እንጀምራለን ማለት ነው። ኡርዙቅና ለምን ሶስተኛው ፊደል ዱማ ስለሆነ ማለት። ስለዚህ ስንከልሰው ሐምዘተል ወስል በሁለት ቃላት መሃል ላይ ከመጣ አይነበብም ብለናል። 1 ሐምዘተል ወስል ካጠገቡ ላም የሚባል ፊደል ከመጣ እንደ ብለን እንጀምረዋለን ካጠገቡ ላም ከመጣ ብለናል። ሐምዘተል ወስል ሶስተኛው ፊደል ፈትሐ ወይም እንደዚህ ሶስተኛው ፊደል ፈትሐ ወይም እንደዚህ ከስራ ከሆነ ብለን እንጀምራለን ብለናል። ሐምዘተል ወስል ሶስተኛው ፊደል ዱማ ከሆነ ብለን እንጀምረዋለን ማለት ነው። ኢንሻአላህ ብዙ ጊዜ በላይቭ ላይ ግልጽ ያልሆነላችሁ ልጆች ይህን ቪዲዮ ስታዩት በደንብ ግልጽ ይሆንላችኋል ብዬ አስባለሁኝ። ኢንሻአላህ ላይክ እና ሰብስክራይብ አድርጋችሁ የዩቲዩብ ቻናሉን እናሳድገው ኢንሻአላህ።